ይህ ምስጢራዊ ሽማግሌ ወደሚፋጀው እሳት ውስጥ ለምን ገባ? የንጉሡ ግዙፍ እሳትስ ለምን አላቃጠላቸውም? ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም እስከ መጨረሻው ይከታተሉት። ቪዲዮውንም ላይክ በማድረግ ጀምሩት። በጥንት ዘመን ምድር በግፈኞች ጭቆና ስር በምትማቀቅበት ወቅት ጃሲም የሚባል ጨካኝ ንጉሥ ይኖር ነበር። የዚህ ንጉሥ ስም ብቻ ሳይሆን ልቡም እንደ እሳት የነደደ ነበር። እሳትን ያመልክ የነበረ ሲሆን በትዕቢቱ ተወጥሮ በምድር ላይ እንደ አምላክ ነኝ ብሎ ያስብ ነበር። ይህ አምላክ ነኝ ባይ ጨካኝ ንጉሥ የሰው ልጅ ሕሊና ሊቀበለው የማይችለውን አስከፊ ሕግ አወጣ። በየወሩ ከየመንደሩ የተመረጡ ቆንጆ ልጃገረዶች ወደ ቤተ መንግሥቱ እንዲላኩ አዘዘ። እነዚህ ልጃገረዶች የሚጠብቃቸው ዕጣ ፈንታ ወይ ለንጉሡ ፍላጎት ማርኪያ መሆን አሊያም እርሱ ባነደደው እሳት ውስጥ መቃጠል ነበር። በዚያች ምድር ሴት ልጅ መወለድ የደስታ ሳይሆን የለቅሶ ምክንያት ሆነ። እናቶች የልጆቻቸውን ፊት በከሰል እየለቀለቁ ውበታቸውን ለመደበቅ ቢሞክሩም የንጉሡ ሰላዮች ግን የትኛውንም ቆንጆ አያመልጣቸው ነበር። በመንግስቱ ዳርቻ ላይ የደጋጎች መንደር የምትባል አንዲት ትንሽ መንደር ነበረች። ከመንደሩ ወጣ ብሎ በአንድ ጥንታዊ ዛፍ ስር ፊታቸው በብርሃን የተሞላ አንድ እንግዳ ሽማግሌ የሚኖሩባት ጎጆ ነበር። መንደርተኞቹ ደጉ ሽማግሌ ብለው የሚጠሯቸው እኚህ ሰው ዘወትር አላህን የሚያወድሱና ለመንደሩ ሰው ስለ ትዕግስትና ስለ አላህ አንድነት የሚያስተምሩ ነበሩ። እሳቸው በመንደሩ መኖር ከጀመሩ ወዲህ አካባቢው ረጋ ያለና በመለኮታዊ እዝነት የተከበበ ይመስል ነበር። አንድ ቀን ግን ይህ ሰላም ተደፈረ። የጨካኙ የንጉሡን የጦር ሰራዊት የሚመራው ወደ መንደሩ ዘልቆ ገባ። ሚኒስተሩ በታላቅ ድምፅ እናንተ መናኞች ሆይ ዛሬ ከመንደራችሁ ቆንጆዋን ልጃገረድ ለንጉሡ እንወስዳለን ብሎ ሲጮህ መንደሩ በድንጋጤ ታወከ። የሚኒስተሩ ዓይን በአንዲት ደካማ ጎጆ ውስጥ ተደብቃ ትንቀጠቀጥ በነበረችው መርየም ላይ አረፈ። ወታደሮች እንደተራቡ ተኩላዎች ተረባርበው ከእናቷ እቅፍ ነጠቋት። አባቷ በሚኒስተሩ እግር ስር ወድቆ እባክህን ያለችኝ አንዲት ልጄ ነች፣ ያለንን ሁሉ ውሰድና ልጄን ተዋት ብሎ ቢማጸነውም ሚኒስተሩ ግን አባትየውን በርግጫ መቶት የንጉሡ ባሪያ ክብር የለው በማለት አፌዘበት። መርየም እየጮኸችና እያለቀሰች ስትወሰድ ዓይኗ በሩቅ ወደሚታየው የሽማግሌው ጎጆ አረፈ። ባለ በሌላ አቅሟ አባቴ ሆይ እርዱኝ፣ አላህ አይረዳንምን ስትል ጮኸች። በዚያች ቅጽበት የሽማግሌው ፊት ተቀየረ። በታላቅ ቁጣም ተሞልቶ በትራቸውን ይዘው ወደ አደባባዩ ወጡ። ወታደሮች ልጃገረዷን ይዘው ሊወጡ ሲሉ እናንተ ግፈኞች ሆይ ቁሙ የሚል ድምፅ ተሰማ። ፈረሶቹ በድንጋጤ ቆሙ። ወታደሮቹም ባለበት ደነገጡ። ሚኒስተሩ ዞሮ ሲመለከት ያረጀ ልብስ የለበሱ ነገር ግን አይኖቻቸው እንደ አንበሳ የሚቆጡ ሽማግሌ ተመለከተ። ለመሞት ፈልገህ ነው አንተ ማነህ? ሲል በንቀት ጠየቃቸው። ሽማግሌውም በጽናት እኔ የአላህ ባሪያ ነኝ፣ ሴቶች ልጆች ደግሞ አደራ እንጂ የጦር ምርኮ አይደሉም፣ ልቀቃት አሉት። ሚኒስተሩም ይህ የንጉሡ ትዕዛዝ ነው፣ የእርሱ ትዕዛዝ ደግሞ አይታጠፍም አለ። ሽማግሌውም በትራቸውን መሬት ላይ መተው በኃይል እንዲህ ሲሉ ጮኹ፣ ይታጠፋል። ወደ ንጉሡ ሂድና ከግፍህ ካልተቆጠብክ ትዕቢትህን የሚሰብር አንድ ምስኪን ሰው አለ ብለህ ንገረው አሉት። ሚኒስተሩ በቁጣ ነደደ። ይህን እብድ ግደሉት ብሎ አዘዘ። ወታደሮቹ ሰይፋቸውን መዘው ወደ ሽማግሌው ተንደረደሩ። እርሳቸው ግን ካሉበት ንቅንቅ አላሉ። እጃቸውን ወደ ላይ አንስተው ያ ሐዩ ያ ቀዩም አንተ ሕያውና ራስህን የቻልክ ጌታዬ ሆይ አሉ። ወታደሮቹም አንድ የማይታይ ኃይል የመታቸው ይመስል መሬት ላይ ተዘረሩ። እጆቻቸው ደነዘዙ፣ መንቀሳቀስ አቃታቸው። ሽማግሌው ቀረብ ብለው የሚኒስተሩን ፈረስ ልጓማን ያዙና በሚያስፈራ ድምፅ ልጅቷን ልቀቋት፣ ለንጉሣችሁም የግፍ ዘመን አበቃ ብላችሁ ንገሩት አሉት። ሚኒስተሩ እየተንቀጠቀጠ ወታደሮቹን አዘዘና መርየም ተለቀቀች። እያለቀሰችም ወደ ወላጆቿ ሮጠች። ሚኒስተሩም በፍርሃት እያፈገፈገ አንተ ምስኪን፣ ነገ ንጉሡ በራሱ ይመጣል፣ ቁጣውም ያቃጥልሃል ብሎ ዛተ። ሌሊቱ በሷሊሃን መንደር ላይ በፍርሃት ተከቦ መጣ። መንደርተኞቹ መርየም በመትረፏ ቢደሰቱም
የሚመጣው መከራ ግን ከባድ መሆኑን ያውቁ ነበር። በሽማግሌው ዙሪያ ተሰብስበው ሽማግሌ ሆይ ሽሹ፣ ሁላችንንም ሊገድሉን ነው አሏቸው። ሽማግሌው ግን ፈገግ ብለው ሞት በአላህ እጅ ነው እንጂ በንጉሥ እጅ አይደለም አሉ። ከዚያም ወደ ጎጃቸው ገብተው ለረጅም ጊዜ በስግደት ተዳፉ። ጌታዬ ሆይ በስምህ ተማጽኜ ግፍን ተከላክያለሁና ብቻዬን አትተወኝ እያሉ ዱዓ አደረጉ። በቤተ መንግሥቱ ግን ንጉሡ ጃሲም በቁጣ እየጮኸ ነገ ለሌሎች ማስፈራሪያ እንዲሆን በሕይወት አቃጥለዋለሁ ሲል ይዝት ነበር። በእምነትና በእሳት መካከል ያለው እውነተኛ ውጊያ ሊጀመር ነው። እናቶች ልጆቻቸውን አቅፈው፣ ወንዶችም በጭንቀት ወደ ሰማይ እያዩ የንጉሡን ጦር ይጠባበቁ ጀመር። የመንደሩ ታላላቆች ወደ ሽማግሌው ጎጆ መጥተው በሩን አንኳኩ። ታላላቆቹም ክብራችንን አዳንክልን፣ ነገር ግን ሁላችንም ልንጠፋ ነው። የንጉሡ ጦር ጎህ ሳይቀድ ይደርሰናልና ዛሬ በሌሊት እንሽሽ አሏቸው። ሽማግሌው ቀና ብለው በግርማ ሞገስ እያዩአቸው መሸሽ ወዴት? ከሞት ማምለጥ ይቻላልን? አሏቸው። ዛሬ መሬታችሁን ጥላችሁ ከሸሻችሁ ዕድሜ ልካችሁን ስትሸሹ ትኖራላችሁ። ከጸናችሁ ግን ወይ ድል ወይም ክብርን ታገኛላችሁ ሲሉ መለሱላቸው። ቃላቸው እንደ ቀስት ልባቸው ውስጥ ሰረጸ፣ ፍርሃታቸውም ወደ እምነት ተቀየረ። ሽማግሌው ብቻቸውን ሲቀሩ በሩን ዘግተው በስግደት እያለቀሱ ጌታዬ ሆይ እኔ ደካማ ነኝ፣ ጠላቶችህ ግን ጠንካራ ናቸው። ነገር ግን ለአንተ ብዬ ቆሜያለሁና አትተወኝ ብለው ዱዓ አደረጉ። ለቅሶ እያዳከማቸው እንቅልፍ ወሰዳቸው። በሕልማቸው ራሳቸውን በብርሃን በተሞላ ሰፊ ሜዳ ላይ አዩት። በፊታቸውም ፊቱ በብርሃን የተሞላ አንድ ታላቅ ሰው ቆሟል። በብርሃን የተሞላውና ፊቱ በላቀ ጸዳል የሚንጸባረቀው ያ ታላቅ ሰው የሽማግሌው መሪና መምህር የነበሩት አብዱራህማን ነበሩ። ሽማግሌውም ወደ እሳቸው እየሮጡ ሄደው እፈራለሁ፣ እዳከም ይሆን አሏቸው። ታላቁ መምህር ፈገግ ብለው እጃቸውን በሽማግሌው ራስ ላይ አኖሩና ራስህን ቀና አድርግ፣ እሳት በአላህ ፈቃድ እንጂ እንደማታቃጠል አታውቅምን ካሉ በኋላ ወደ ሰማይ ጠቆሙ። በአላህ ላይ ያለህ እርግጠኝነት ከእሳት ካለህ ፍርሃት ይብለጥ። እሳት በነቢዩ ኢብራሂም ላይ ቀዝቃዛና ሰላም እንደነበረችው ሁሉ በአንተም ላይ ሰላም ትሆናለች አሏቸው። ሽማግሌውም ልባቸው እየፈራ ታዲያ ምን ላድርግ ሲሉ ጠየቁ። መምህሩም ሰዎችን በአላህ አንድነት ላይ አጽኗቸው፣ አትፍራም፣ ነገ ብቻህን አትዋጋም አሏቸው። ሽማግሌው ከንጋት በፊት በልባቸው ውስጥ እንግዳ የሆነ ኃይል ተሰምቷቸው ከእንቅልፋቸው ነቁ። ወደ ውጭ ሲወጡ መንደርተኞቹ ለመሸሽ ሲዘጋጁ አገኟቸው። ከፍ ያለ ቦታ ላይ ወጥተውም እንዲህ ሲሉ ጮኹ፣ ቁሙ! እሳትን የሚፈራ መጀመሪያ አላህን ይፍራ፣ በፈጣሪው የታመነ ደግሞ ማንንም አይፈራም አሉ። ሰዎቹ በዙሪያቸው ተሰበሰቡ። ሽማግሌውም ንጉሡና ሰራዊቱ ደካማ ፍጡራን መሆናቸውንና ስለ አላህ ታላቅነት ነገሯቸው። በእያንዳንዱ ቃል ውስጥ ፍርሃቱ እየቀለጠ ሄደ። የመርየም አባትም በቆራጥነት ቆሞ አንሸሽም፣ እዚህ እንሞታለን እንጂ አንተን ጥለን አንሄድም አለ። ሁሉም በአንድ ድምፅ አንሸሽም ብሎ ጮኹ። በድንገት ከአድማስ ማዶ ታላቅ አቧራ ተነሳ። የከበሮ ድምፅና የሺዎች የእግር ኮቴ ተሰማ። የንጉሡ ጦር ደረሰ። በዚህ ጊዜ ግን ዝም ብለው አልጠቁም። ይልቁንም መንደሩን ከየአቅጣጫው ከበቡ። አጥባ የተባለው አዲሱ አዛዥ ወደፊት ቀርቦ እንዲህ ሲል ጮኸ፣ ዛሬ አንገላችሁም፣ ነገር ግን ሀብታችሁን እንዘርፋለን። ሚስቶቻችሁንና ልጆቻችሁን በዓይናችሁ ፊት እንወስዳለን። እናንተም የንጉሡ ባሮች ትሆናላችሁ። እጁን ወደ ላይ አንስቶ እርሻዎችን አቃጥሉ ሲል አዘዘ። በመንደሩ ዙሪያ ያለው ወርቃማ ስንዴ የአካባቢው ሕዝብ ብቸኛ የኑሮ ዋስትና ነበር። በቅጽበት ችቦዎች ተወረወሩ። ምድሪቱም በእሳት ነደደች። እሳቱም ሁሉንም ነገር እንደሚውጥ አውሬ በፍጥነት ተስፋፋ። ሕዝቡ ሀብታችን ጠፋ፣ ልጆቻችን በረሃብ ሊሞቱ ነው ብለው ጮኹ። አዛዡም በንቀት እየሳቀ ያ ሽማግሌያችሁ መጥቶ ያድናችሁ ሲል አፌዘ። ሽማግሌው ፊታቸውን ሊያቃጥል ወደ ደረሰው እሳት ቀረቡ። ዓይናቸውን ጨፍነው በትራቸውን ከፍ አደረጉና እንዲህ አሉ፣ ጌታዬ ሆይ ይህች እሳትህ ናት፣ እነዚህም ባሮችህ ናቸው፣ እርዳቸው። ከዚያም እናንተ ሰዎች ሆይ ለማን ነው የምታገለግሉት ሲሉ ጮኹ። ለጥቂት ሰከንዶች ጸጥታ ሰፈነ። ከዚያም ድንገት ብርቱ አውሎ ነፋስ ተነሳ።
ንፋሱ ወደ መንደሩ ሳይሆን በድንገት አቅጣጫውን ቀይሮ እሳቱን ወደ ንጉሡ ሰራዊት ይዞት ሄደ። የወታደሮቹ ድንኳኖች ነደዱ፣ ፈረሶቻቸውም ተቃጠለ። ወታደሮቹ ሸሹ። እሳቱ ተመለሰብን እያሉ ይጮኹ ጀመር። ያ ትዕቢተኛ ሰራዊት ተበታትኖ ወደ መሸሽ ተቀየረ። መንደሩ ግን ተረፈች። ሕዝቡ በድንጋጤና በግርምት ቆሞ ካየ በኋላ ለአላህ ምስጋና በስግደት ወደቁ። ሽማግሌው ግን ወደ እነርሱ ዞር ብለው በጣም አትደሰቱ፣ የቆሰለ ጠላት የበለጠ አደገኛ ነው አሏቸው። ቤተ መንግሥት ውስጥ ንጉሡ ጃሲም የድል ዜና ይጠባበቅ ነበር። ነገር ግን አዛዡ ተቃጥሎና ደንግጦ ገባ። ጌታዬ ሆይ ተሸነፍን አለ። ንጉሡ አበደ። ማን ነው ያሸነፋችሁ? አዛዡም ያ ሽማግሌ ንፋሱን አዘዘው፣ እርሱም ታዘዘለት ሲል መለሰ። ንጉሡ ተንቀጠቀጠ። ከዚያም እንዲህ ሲል ጮኸ፣ እሳት ካልረዳን ጨለማን እንጠቀማለን አለ። ወደ ጠንቋዩ ዘርቃን ዞሮ አጋንንትን ልቀቅ አለው። ንጉሡም ከመሞታቸው በፊት የመንደሯ ሰዎች ሲያለቅሱ ማየት እፈልጋለሁ አለ። ጠንቋዩም የሚያስፈራ ሳቅ እየሳቀ ዛሬ ምሽት እሳትን አያዩ፣ ነገር ግን ራሱን ይጋቱታል አለ። እዚህ ጋር ሌላ አይነት ጦርነት ተጀመረ። የማይታይ ግን አእምሮን የሚያጠፋ ጦርነት። በሷሊሃን መንደር ላይ ጨለማ ሰፈነ። ነገር ግን የዛሬው ምሽት እንደሌላው አልነበረም። የንፋሱ ሽውታም ሆነ የውሾቹ ጩኸት አይሰማም። ምድር ትንፋሿን የዋጠች ይመስላል። ከባድና የሚያፍን ጸጥታ ሰፈነ። ሽማግሌው ከጎጃቸው ፊት ተቀምጠው አድማሱን በትኩረት ይከታተላሉ። ልባቸው የሆነ ነገር እየመጣ መሆኑን ነግሯቸዋል። በድንገት ውሾቹ የሚያስፈራ ጩኸት አሰሙ። ወዲያው ከአንድ ቤት ውስጥ ጩኸት ተሰማ። ከዚያም ሌላ ቤት እያለ በቅጽበት በመንደሩ በጩኸት ተሞላ። ሰዎች በድንጋጤ ከቤታቸው ወጡ። ነገር ግን ያዩት ነገር እጅግ ዘግናኝ ነበር። አንዱ በእሳት እየነደድኩ ነው እያለ ሰውነቱን ይደበድባል። አንዲት ሴት ራሷን ይዛ እባቦች ተጠመጠሙብኝ ብላ ትጮኻለች። አንድ ሕፃን መሬት ላይ እየተንከባለለ አውሬዎች አትተውኝም እያለ ያለቅሳል። እውነታው ግን እሳትም እባብም አውሬም አልነበረም። ሁሉም ቅዠት ነበር። ጠንቋዩ ዘርቃን የማይታይ ግን ወደ ልብ ገብቶ ሽብርን የሚዘሩ አጋንንትን ለቆባቸው ነበር። ሰዎች ያለ አቅጣጫ ይሮጡ ጀመር። አንዳንዱ ራሱን ይጎዳል፣ ሌላው ደግሞ ከጥላው ይሸሻል። መንደሩ ወደ እብደትና ወደ መስቀልቅል ተቀየረች። ሽማግሌው በፍጥነት ወጥተው ቁሙ፣ አትፍሩ፣ ይህ ቅዠት ነው እያሉ ቢጮሁም የሚሰማቸው አልነበረም። ፍርሃት ከእውነት ድምፅ በላይ በርትቶ ነበር። በዚያች ቅጽበት ሽማግሌው አንድ ከባድ ጫና ተሰማቸው። አየሩ ራሱ የከበደ መሰለ። ክፋቱም በቀጥታ ወደ እሳቸው እያመራ ነበር። ልባቸውን ለመስበርና ፍርሃት ለመዝራት ነበር። ሽማግሌው መሬት ላይ ተቀምጠው አይናቸውን ጨፍነው በረጋ ድምፅ ጌታዬ ሆይ አንተ ብርሃን ነህ፣ ካንተ ውጭ ሌላ ብርሃን የለም አሉ። በዚያች ቅጽበት ከዚህ ዓለም ግርግር ተለይተው ወደ ሌላ ዓለም ገቡ። ራሳቸውን በብርሃን ክበብ ውስጥ አዩት። በመሃሉም መምህራቸውን አብዱራህማን ቆመዋል። ሽማግሌው በደካማ ድምፅ መምህር ሆይ ሰዎች እየተሰቃዩ ነው፣ እውነታውን ማየት አልችልም አሉ። ታላቁ መምህር ወደ እሳቸው ተመልክተው ድግምት ጨለማ ነው፣ እውነት ግን ብርሃን ነው አሏቸው። ከዚያም ጣታቸውን ወደ ሰማይ ቀና አድርገው ሌሊት በአንድ የብርሃን ጨረር እንደሚወገድ ሁሉ ድግምትም አላህን በመውሳት ይወገዳል አሏቸው። ሽማግሌው ምን ላድርግ ብለው ጠየቁ። መምህሩም ድምፅህን ከፍ አድርገህ አዛን በል፣ ለሶላት ተጠራ፣ አጋንንት የእርሱን ድምፅ አይችሉም። ከዚያም መንደሩን በመለኮታዊ ቃላት ጠብቃት፣ ምንም አይነካችሁም ሲሉ መለሱላቸው። ሽማግሌው በድንገት አይናቸውን ገለጡ። መንደሩ አሁንም በግርግር ውስጥ ናት። ሰዎች ይጮሃሉ። ነገር ግን በዚህ ጊዜ ሽማግሌው አላመነቱም። በፍጥነት ወደ መስጊድ አናት ወጡ። እጃቸውን በጆሮአቸው ላይ አድርገው ባለ በሌላ አቅማቸው እንዲህ ሲሉ ጮኹ፣ አላሁ አክበር፣ አላሁ አክበር። ድምፁ ተራ ድምፅ አልነበረም፣ እንደ ነጎድጓድ ሰማዩን የሚሰነጥቅ ነበር። በመጀመሪያው ጩኸት ሰዎቹ መጮህ አቆሙ። በሁለተኛው ደግሞ የሚታያቸው ጥላ በአንድ ጊዜ ከፊት ለፊታቸው ጠፋ። በሶስተኛው የአዛን ጥሪ ሰዎች ወደ ልባቸው መመለስ ጀመሩ። እባብ ይታያት የነበረችው ሴት በግርምት ዙሪያውን ተመለከተች። ምንም የለም። እቃጠላለሁ ሲል የነበረው ሰው ሰውነቱ ላይ ምንም እሳት አላገኘም። ሕፃናቱ ማልቀሳቸውን አቆሙ። አዛኑ ተጠናቀቀ።
እውነተኛ ሰላምም ሰፈነ። ሰዎች ልክ ከከባድ ቅዠት እንደባነነ ሰው እርስ በርሳቸው መታየት ጀመሩ። ሽማግሌው ከመስጊዱ ወርደው በትራቸውን ያዙ። በመንደሩ ዙሪያም እየተዟዟሩ ምልክታዊ ቃላትን ማንበብ ጀመሩ። በማይታይ የብርሃን ክበብ መንደሩን አጠሩ። ከመንደሩ ውጭ ግን አስፈሪ ጩኸት ይሰሙ ነበር። አጋንንቱ ወደ መንደሩ ለመግባት ቢሞክሩም ከብርሃኑ ግንብ ጋር እየተጋጩ ይቃጠሉና ይጠፉ ነበር። በቤተ መንግስቱ ግን ጠንቋዩ ዘርቃን ድግምቱን እያነበበ እያለ ድንገት የድግምቱ ኃይል ተመልሶ መታው። ጥቁር ደም እያስታወከ መሬት ላይ ወደቀ። ንጉሱም ደንግጦ ምን ሆንክ ሲል ጮኸ። ጠንቋዩም በጭንቀት ያ ሽማግሌ ሊሰብር የማይቻል የብርሃን ግንብ ገነባ፣ ማለፍ አልቻልኩም ብሎ ራሱን ሳተ። ንጉሱ ጃሲም ፊቱ ገረጣ። እሳትም ሆነ ድግምቱ ይህን ሰው ሊያሸንፈው አልቻለም አለ። ከዚያም በክፋት ተሞልቶ ቀና አለና በኃይል ካልቻልኩት በተንኮል አሸንፈዋለሁ፣ ራሱ እንዲመጣ ወደ ቤተ መንግስቱ እጋብዘዋለሁ ሲል በክፋት ፈገግ አለ። በአዲስ ንጋት የሷሊሃን መንደር ከከባድ ጦርነት የወጣች ትመስል ነበር። ፊታቸው ዝለው ቢታዩም ልቦች ግን በርትተዋል። ሰዎች በሽማግሌው ዙሪያ ተሰብስበው በአድናቆት ይመለከቷቸው ጀመር። እሳቱ ሲከሽፍና ድግምቱ ሲሰበር በአይናቸው አይተዋልና ሽማግሌው ግን ልባቸው አልረካም። የሚቀጥለው ጥቃት የተለየ እንደሚሆን ተሰምቷቸዋል። በኩለ ቀን አካባቢ ነጭ ባንዲራ የያዘ የንጉሥ መልእክተኛ ደረሰ። ከመንደሩ ዳርቻ ቆሞ እንዲህ ሲል ጮኸ። ከንጉሡ ጃሲም ለሽማግሌው የተላከ መልእክት፣ እንደምትለው ደፋር ከሆንክ ብቻህን ወደ ቤተ መንግስቴ ና፣ የህይወት ዕድል እሰጥሃለሁ፣ አለዚያ ግን ይህችን መንደር ከነነዋሪዎቿ አቃጥላታለሁ አለ። ሁሉም ይህ ግብዣ ሳይሆን ወጥመድ መሆኑን ተረዱ። አትሂድ፣ ሊገልህ ይፈልጋል ሲል ጮኹ። ሽማግሌው ዙሪያቸውን ያሉትን ልጆች፣ ሴቶችና አዛውንቶች ተመለከቱ። ሁሉም ውሳኔያቸውን ይጠባበቃል። በረጅሙ ተንፍሰው እንዲህ አሉ። እኔ እዚህ ከቀረሁ ሁላችሁም ትሞታላችሁ። እኔ ከሄድኩ ግን የምሞተው እኔ ብቻ ልሆን እችላለሁ። ጥቂት ቆይተው በረጋ ፈገግታ እንዲህ አሉ። ብቻዬን መሞት እመርጣለሁ። ሰዎቹ በለቅሶ ተሰባበሩ። የመርየም አባት ቀርቦ አንፈቅድም፣ ካንተ ጋር አብረን እንሞታለን አለ። ሽማግሌው ግን እጃቸውን አነሱና ይህ የእናንተ ውጊያ አይደለም፣ የእኔ ውጊያ ነው አሉት። ሽማግሌው ከመንደሩ ብቻቸውን ወጡ። ሰራዊት የለም፣ ሰይፍ የለም። በእጃቸው ያለችው ያቺው ተራ በትራቸውና በልባቸው ውስጥ ያለው ጽኑ እምነት ብቻ ነበር። መንገዱ ወደ መጨረሻው እንደሚመራቸው እያወቁ በጽናት ተጓዙ። ቤተ መንግስቱ ደረሱ። ግዙፍ በሮችና የታጠቁ ዘበኞች ቢኖሩም ሽማግሌውን ሳዩ ግን ሁሉም ተርበደበዱ። በውስጣቸው ያለ የሆነ ኃይል እንዳይነኳቸው የሚገታቸው መሰለ። ከዚያም ንጉሱ ያዙት የሚል ትዕዛዝ አስተላለፈ። ወታደሮቹ ተረባርበው በሰንሰለት አሰሩት። ሽማግሌው ግን ምንም ተቃውሞ አላሳየም። ዝምተኛና ረጋ ያሉ ነበሩ። ንጉሱ ጃሲም በወርቅ ወንበር ላይ ተቀምጠው በንቀት ፈገግ እያለ እንኳን ደህና መጣ ደፋሩ ሽማግሌ፣ እስቲ አሁን ተአምራትህ የታሉ አሏቸው። ሽማግሌውም በጽናት ተመለከቱትና እኔ መጣሁት ለመዋጋት ሳይሆን ንጹሐንን ከመግደል እንድትቆጠብ ልመክርህ ነው አሉት። ንጉሱም በታላቅ ድምፅ እየሳቀ አይደለም የመጣኸው ወደ ሞተህ ነው አለ። ከዚያም ቆሞ ውሰዱትና እስር ቤት ጣሉት። ሽማግሌው ወደ ቤተ መንግስቱ የታችኛው ክፍል ወደ ጨለማና አየር ወደ ሌለበት ጠባብ እስር ቤት ተወሰዱ። ይህ ቦታ ንጉሱ ሰዎችን የሚያቃጥልበት ታላቅ የእሳት ጉድጓድ ነበር። ሽማግሌው መሬት ላይ ተጥለው በሩ ተዘጋባቸው። ከፍተኛ ሙቀት፣ ጥምና ጨለማ ቢኖርም ልባቸው ግን አልተናወጠም። ቀና ብለው ጌታዬ ሆይ በውጭ እንደረዳኸኝ ሁሉ እዚህም ብቻዬን አትተወኝ አሉ። ድካም አሸንፏቸው እንቅልፍ ሲወስዳቸው ያ እስር ቤት በህልማቸው ወደ ቀዝቃዛ አትክልት ቦታ ተቀየረ። መምህራቸው አብዱራህማን ከፊት ለፊታቸው ቆመዋል። ሽማግሌው ወደ እሳቸው እየሮጡ መምህር ሆይ ነገ ሊያቃጥሉኝ ነው አሉ። ታላቁ መምህር ፈገግ ብለው አይደለም ራሳቸውን ነው የሚያቃጥሉት ካሉ በኋላ እሳት በአላህ የታመነ ሰው አታቃጥልም። ነገ ወደ እሳቱ ስትጣሉ ሐስቢየላሁ ወኒዕመል ወኪል፣ ፈጣሪ ይበቃኛል፣ እርሱም ምንኛ ምርጥ መካታ ነው በሉ አሏቸው። ከዚያም ቀዝቃዛ ውሃ ሰጧቸው። ሽማግሌውም ጠጥተው በሰውነታቸው ውስጥ ብርታት ተሰማቸው። ሽማግሌው ሲነቁ ጥምም ሆነ ፍርሃት ጠፍቶ ነበር።
ልባቸው በአንድ ነገር ብቻ ተሞልቷል። ንጉሡ በታሪኩ ትልቁን እሳት እያዘጋጀ ነበር። ግዙፍ ጉድጓድ ተቆፍሮ በእንጨት በዘይትና በዲን ተሞልቷል። እሳቱ መላ ከተማዋን የሚያቃጥል ይመስል ነበር። ንጉሡ ሕዝቡ ሁሉ እንዲሰበሰብ አዘዘ። ያ ቀን ሲነጋ ፀሐይዋ እንደ ሁልጊዜው አልነበረችም። ሰማዩ በጭስ ተሸፍኗል። አየሩም የሚያቃጥል እንጨት ሽታ ይዟል። ዛሬ የፍርድ ቀን ነው። በከተማዋ መሃል በሺዎች የሚቆጠሩ ሰዎች ተሰብስበዋል። በመሃል ላይ ያለው ታላቁ ጉድጓድ ተከፍቷል። እሳቱ ወደ ሰማይ እያረገ ነው። ሙቀቱ ከሩቅ ይሰማል። ከበላዩ የሚበሩ ወፎች እንኳን ተቃጥለው ይወድቁ ነበር። ንጉሥ ጃሲም በወርቅ ዙፋኑ ላይ ተቀምጦ በልበ ሙሉነት ይስቃል። ዛሬ ሁሉም ሰው እውነተኛው አምላክ ማን እንደሆነ የሚያይበት ቀን እንደሆነ ያያል። ሚኒስተሩ በአጠገቡ ቆሞ እንዲህ አለ፣ ጌታዬ ሆይ ይህች እሳት እርሱን ቀርቶ አጥንቱንም አታተርፍም አለው። ንጉሡም በፈገግታ አይደለም ስሙንም ጭምር ነው የምታጠፋው አለ። በድንገት የከበሮች ድምፅ ተሰሙ። ግዙፍ የብረት በር ተከፈተ። ሽማግሌውም በሰንሰለት ታስሮ ታየ። በቦታው ጸጥታ ሰፈነ። ሰዎቹ የተሰበረና የዛለ ሰው ያያሉ ብለው ቢጠብቁም ያዩት ግን አስገራሚ ነበር። ሽማግሌው በጽናት ይራምዳሉ። ፊታቸው እንደ ብርሃን ይበራል። ከእስር ቤት የወጡ ሳይሆን ከብርሃን ውስጥ የወጡ ይመስላሉ። ልብሶቻቸው ንጹሕ ነበሩ። ሕዝቡ በግርምት እንዴት ሊሆን ይችላል? እስር ቤት አልነበረም እንዴ? እያሉ ተንሸኳሸኩ። በንጉሡም ፊት ለጥቂት ጊዜ ተለወጠ። ንጉሡ ወደ እሳቱ ጠቆመና ወደፊት ተመልከት፣ ይህች እሳት መጨረሻህ ናት፣ ለሷ ስገድና እምርሃለሁ ሲል ጮኸ። ሽማግሌው ግን ቀና ብለው ወደ ሰማይ ተመለከቱና በጠንካራው ድምፅ እኔ የምሰግደው እሳትን ለፈጠረ እንጂ ለእሳት አይደለም አሉ። ከዚያም ወደ ሕዝቡ ዞር ብለው መስክሩ፣ እኔ ከሞትኩ በሐሰት ላይ እንደነበርኩ እወቁ፣ ከዳንኩ ግን እውነት ከሐሰት እንደሚበረታ እወቁ አሉ። ሕዝቡም እያለቀሱ እንመሰክራለን ብለው ጮኹ። ንጉሡ በቁጣ ይበቃል፣ ወደ እሳቱ ወርውሩት ሲል አዘዘ። 4 ገዳዮች ሽማግሌውን አንስተው ወደ እሳቱ ተጠጉ። ሙቀቱ አይቻልም ነበር። ሽማግሌው ግን አይናቸውን ጨፍነው ሐስቢየላሁ ወኒዕመል ወኪል፣ አላህ ይበቀኛል፣ እርሱም ምንኛ ምርጥ መከታ ነው ብለው ብቻ አንሸኳሸኩ። በኃይል ተገፍተው ወደ እሳቱ ውስጥ ወደቁ። ሴቶቹ ጮኹ፣ አንዳንዶችም ራሳቸውን ሳቱ። አካላቸው በእሳቱ ተዋጠ። ምንም ሊታይ አልቻለም። ንጉሡ በእብደት እየሳቀ አበቃለ። አሁን የታለ አምላኩስ እያለ አፌዘ። የንጉሡ አሽከሮችም አብረውት ሳቁ። የመንደሩ ሰዎች ግን መሬት ላይ ተቀምጠው ያለቅሱ ነበር። የመርየም እናት እጆቿን ዘርግታ ጌታዬ ሆይ ነቢዩ ኢብራሂምን እንደረዳኸው ባሪያህን እርዳው ብላ ዱዓ አደረገች። በዚህ ቅጽበት ከሰማይ ትእዛዝ መጣ። አንቺ እሳት ሆይ ለባሪያሽ ቀዝቃዛና ሰላም ሁኚ። እሳቱም ከሚፋጅ ሙቀት ወደ ረጋ የአትክልት ስፍራ ተለወጠ። እሳቱ ለስላሴ ወዳለው ብርሃን፣ መሬቱም ወደ ለምለም ሳርነት ተቀየረ። ሽማግሌው ልክ በጀነት ውስጥ እንዳሉ ሆነው በሰላም ተቀመጡ። እሳት አላቃጠላቸውም፣ ሙቀትም አልጎዳቸውም። ሰንሰለቶቻቸው እንኳን ቀልጠው ወደቁ። በእሳቱ መሃል ሆነው ለአላህ በስግደት ተደፉ። ይህ ታላቅ ትዕይንት ነበር። በውጭ እሳት፣ በውስጥ ግን ጀነት። ሰዓታት አለፉ። እሳቱም አሁንም ይነዳል። ንጉሡ የሞተ መሰለው። ሕዝቡም ፍጻሜውን ይጠባበቃል። ፀሐይ ስትጠልቅ እሳቱ እየበረደ ሄደ፣ ወደ ቀይ ፍም፣ ከዚያም ወደ አመድነት ተቀየረ። ንጉሡ የተረፈውን አካሉን እንጣለ። ነገር ግን ከጥቂት ቅጽበቶች በኋላ የሚሆነው ነገር ሁሉንም ነገር የሚቀይር ነበር። የሰው ቀስ በቀስ እየጠፋ ሲሄድ ንጉሥ ጃሲም የድል ፈገግታ እያሳየ ወደ ጉድጓዱ ተጠጋ። አሁን አመዱን እናያለን አለና ወታደሮቹን ውሃ እንዲያፈሱ አዘዘ። እንፋሎቱ ወደ ላይ ተነና፣ እሱም በነፋስ ተበተና። ከዚያም በአንድ የማይታይ መጋረጃ የተገለጠ ይመስል ሁሉም ነገር ግልጽ ሆነ። በድንገት የንጉሡ አይኖች ፈጠጡ። እየተንቀጠቀጠም አይሆንም የማይቻል ነው ሲል ጮኸ። በጉድጓዱ መሃል ሁሉም ነገር በነደደበት በዚያ አስፈሪ ጉድጓድ መካከል አንድ እጅግ አስገራሚ ትዕይንት ታየ። ሽማግሌው በሰላም ተቀምጠዋል። ልብሳቸው እንደ በረዶ ነጭ ነው። ፊታቸውም እንደ ጨረቃ ያበራል። በዙሪያቸው ሳርና አበቦች የበቀሉባት አንዲት ትንሽ ለምለም ቦታ አለች። እሳቱ ሁሉንም ነገር ቢያቃጥልም ያችን ቦታ ግን አልነካተም። ሽማግሌው ከእሳት ሳይሆን ከጀነት ይወጡ ይመስል ቀና ብለው በረጋ መንፈስ ቆሙ። ወደ ንጉሡ ተመልክተው
በለሰለሰ ፈገግታ እንዲህ አሉት፣ ጃሲም ሆይ እሳትህ ይህች ናት አሉ። ከባድ ዝምታ ሰፈነ። ከዚያም በድንገት ህዝቡ አላሁ አክበር እያለ በአንድ ድምፅ ጮኸ። ወታደሮቹ ከፍርሃታቸው የተነሳ ወደቁ። ሚኒስተሮቹም ተንቀጠቀጡ። አንዱ ሚኒስተር ጠንቋይ ነው ግደሉት ቢሉ ቢጮህም ወታደሮች ግን ንቅንቅ አላሉ። ከእሳት በህይወት የወጣው ሰው ለመግደል ማን ይደፍራል? ንጉሡ በቁጣ ተሞልቶ ጦር ወረወረ። ጦሩ ወደ ሽማግሌው በፍጥነት ቢወረወርም ከመድረሱ በፊት ሽማግሌው እጃቸውን ዘርግተው ጦሩን ያዙት። ለሁለት ሰብረው መሬት ላይ ጣሉት። መሳሪያ የሚጎዳው አላህን የዘነጋ ሰው ብቻ ነው አሉት። ፍርሃትም ወደ ጃሲም ልብ ሰረጸ። ጠብቁኝ እያለ ቢጮህም ሰራዊቱ ግን ቶሎ ተሸሻ። ሽማግሌው ቀና ብለው ጌታዬ ሆይ ይህ ግፈኛ ወሰን አልፏልና መካከላችን ፍረድ አሉ። በዚያች ቅጽበት ከቤተ መንግሥቱ ውስጥ ታላቅ ፍንዳታ ተሰማ። ምድር ተናወጠች፣ ከውስጧም ታላቅ እሳት ወጣ። ይህ እሳት ግን እንደ ተራ እሳት ሳይሆን ልክ እንደ እባብ እየተሳበ በቀጥታ ወደ ንጉሡ አመራ። ንጉሡ ለምን እኔ እኮ አንቺን ነው የማመልከው ብሎ ቢጮህም እሳቱ ግን መልስ አልሰጠውም። ንጉሡ ሊያመልጥ ቢሞክርም እሳቱ ከበበው። ይቅርታ ተመልሻለሁ እያለ ሲጮህ ሽማግሌው በሐዘን ተበዳዮች ሲጮሁ ይቅርታ የት ነበር አሉት። በቅጽበት እሳቱ ጃሲምን ዋጠው፣ ወደ አመድነት ቀየረው። ንፋሱ አመዱን በኖ ወሰደው፣ ልክ እንዳልነበር ሆነ። ሚኒስትሮቹና ወታደሮቹ በጉልበታቸው ተንበርክከው ይቅር በለን ተሳስተናል አሉ። አደባባዩ በስግደት ተሞላ። ሽማግሌው እጃቸውን ወደ ሰማይ ዘርግተው እንዲህ አሉ፣ እሳት በአላህ ፈቃድ እንጂ እንደማታቃጠልና የግፍ መጨረሻም ጥፋት መሆኑን እወቁ አሉ። በዚያች ሌሊት የግፍ ቤት ወደ አምልኮ ስፍራ ተቀየረ። ሰዎች ከጭቆና ርቀውና ወደ አላህ ቀርበው አዲስ ሕይወት ጀመሩ። ከዚህ ታሪክ የምንማራቸው ቁም ነገሮች፣ አንድ ሰው በልብ ውስጥ እውነተኛውን የአላህ ታላቅነትና ተውሂድን ካሰረጸ በምድር ላይ ያለ ማንኛውም ግፈኛ ኃይልም ሆነ የሚፈጅ እሳት ሊያሸንፈው እንደማይችል ነው። የደጋው ሽማግሌ ተጋድሎ እንደሚያሳየው አላህ ይበቃኛል፣ አስቢ አላህ ወኒዕመል ወኪል ብሎ በጽናት የቆመ አማኝ ግፍን በእውነት ጨለማን በብርሃን ድግምትን ደግሞ በዚክር የመስበር ኃይል አለው። ምክንያቱም የግፈኞች መጨረሻ ውድቀት ሲሆን የጽኑዓን መጨረሻ ግን ሁልጊዜም ድልና ሰላም ነውና። ይህ ታሪክ ያስተምረናል ብዬ ያቀረብኩት ሲሆን ከወደዳችሁትና ትምህርት ካገኛችሁበት ሼር፣ ላይክ እንዲሁም ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉት። እንዲሁም በታሪኩ ላይ ያላችሁን አስተያየት በኮሜንት መስጫ ላይ ያጋሩ። የእናንተ አስተያየት ለሌሎች ትልቅ ትምህርት ሊሆን ይችላልና። በቀጣይ ደግሞ በሌላ አስተማሪ ታሪክ እስከምንገናኝ በያላችሁበት የአላህ ሰላም፣ እዝነት እንዲሁም ጥበቃ ይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።